አላህ አግዘኝ ያለን ሰው ያግዛል፣ አብላኝ ያለን ሰው ያበላል፣ ስጠኝ ያለን ሰው ይሰጣል። አላህን ትተን በራሳችን ስንብቃቃ፣ በሙያችንና በጉልበታችን ስንተማመን፣ አሊያ ደግሞ ከዙሪያችን ባሉ ደካማ መኽሉቆች ስንተማመንና እነሱን ስንደገፍ ይሄን እንዋረዳለን። ኢብኑል ቀይም ረሂመሁላህ ተዓላ የሰው ልጅ የመውደቅና የመነሳቱ ስኬት የማግኘትና ያለማግኘቱ ምስጢር እዚህ ጋር ነው። ነገረ ስራን ጉዳዩን በሙሉ ለአላህ አሳልፎ መስጠት ላይ፣ በአላህ መተማመን ላይ፣ ወደ አላህ ከጃይ መሆንን ማመንና ያለ አላህ የትም መድረስ እንደማንችል ማወቅ ላይ የተመሰረተ ነው። በዘመድና በቤተሰቡ የተማመነ አላህን የረሳ ይዋረዳል። ከአላህ ውጭ ያለ በሙሉ ጠፊ ነው። የተደገፉ ሲወድቅ መውደቅ አይቀርም። አላህን ተባረከ ወተዓላ የተደገፈ በአላህ የተመካ አላህ ሐይ ነው፣ ቀዩም ነው። ሁሌም በህይወት ያለ ነው። አላህ ተባረከ ወተዓላ ቀዩም ነው። የሰው ልጆችን ፍጥረታትን በሙሉ ለመኖር የሚያስፈልጋቸውን ሁሉ በቋሚነት የሚያቀርብ የሚያደርግ ጌታ። ስለዚህ አቅል ያለው በሙሉ መደገፍ ያለበት ያው ቋሚ በሆነው በአላህ ላይ ነው እንጂ በራሱ ችሎታ ደካማ በሆኑ መኽሉቆች ሊደገፍ ሊተማመን አይገባም።